Şa, yıldız yapılır. Yıldız yapılır. Şau. ሮቤል ሚራን ገደላት። ሚራም ስታስፈራራው ስለነበር ሳራን የገደልካት ቪዲዮ እኔ ጋ አለ ብላ ስታስፈራራት እሱ ደግሞ አንቺንም እገልሻለሁ በማለት አስፈራርቷት ነበር። ዛሬ ደግሞ ሮቤል ሚራን አንቆ ገድሏታል ማለት ነው። እንዲሁም ደግሞ ሉሃናና አድናን ለመጋባት አንቺን ማግባት ነው የምፈልገው፣ ከአንቺ ጋራ ነው መኖር የምፈልገው ስላት እኔ ሳራን ካገኘው በኋላ ነው ሳራ የት እንዳለች ይሄትን ካገኘው በኋላ ሰርጌን ማድረግ እችላለሁ። ሳራን ካላገኘዋት ግን እኔ ምንም ነገር ማድረግ አልፈልግም በማለት መልሳለች ማለት ነው። እንዲሁም ደግሞ ሮቤል ሚራን እየገለው በጣም ፍራቻ ውስጥ ይገኛል ማለት ነው። ያለውን ህናናታ አብረን እንከታተል። ሰላም ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ሁላችሁንም በያላችሁበት ቦታ ሰላም ብያችኋለሁ። ሰላማችሁ ባለችሁበት ቦታ ብዝት ይበልልኝ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ይዤላችሁ የመጣሁት ሉሃና ክፍል 18 ነው። አብረን እንከታተል። በሆድ ያለው ጽንስ ደግሞ ያንተ ከሆነ ከሷ መለየት ከባድ ነው የሚሆነው። ነገርኩሽ እኮ ሉሃና፣ እኔ በቃ ከሷ ጋር መልሼ እንደ ባልና ሚስት መሆን አልችልም። እንደ ባልና ሚስት እንኳን ባትሆኑ ግዴታ ለልጃችሁ ስትሉ አብራችሁ መሆናችሁ አይቀርም። በቻልኩት አቅም ልጅን ከሷ ማድረግ ነው የምፈልገው። አይ ደግሞ ጭራሽ አይሆንም። ምክንያቱም እሷ እኮ የልጃችሁ እናት ናት። ስለዚህ ከልጃችሁ መራቅ የለባት። ቢሆንም ግን እኔና እሷ መቼም መልሰን አንድ ላይ ልንሆን አንችልም፣ እንፋታለን። ብቻ ግን በደንብ አስብበት። አስቤበታለሁ። እንዲያውም ለሚራ እነግራታለሁ፣ ፍቺ እንፈጽማለን። ግን አልቸኮልክም አድናን? በስሜታዊነት ወስነ በኋላ ሲደብር ማየት አልፈልግም። ከቸኮልኩም አንቺን ለማግባት ነው የቸኮልኩት። አንቺን ማግባት ደግሞ የሚያስቆጨኝ ነገር አይደለም አድናን። የሳራን ጉዳይ ግን አትበይ። እሱ እሺ በቃ አሁን እኔ ልጅ አፈቅርሻለሁ። አድናን ሉሃናን እንደሚያፈቅራት ተናግሯል። እሷ የሆድ ውስጥ ያለው ያንተ ልጅ ከሆነ ከሷ ጋር መለያት በጣም ከባድ ሊሆን ይችላል፣ በደንብ አስብበት ስትለው እኔ አስብበት ነው የገባሁት። እንደውም ለሚራ እናገራለሁ ፍቺውን እንደምንፈጽም እኔና እሷ ልጅ ቢኖረንም አንድ ላይ መኖር አንችልም፣ አንድ ላይ እንደ ባልና ሚስት መኖር አንችልም ብሎ አድናን ለሚራ ልናገራት እየተዘጋጀ ነው። ሚራ ግን ወንድሙ ሮቤል ሚራን አንቋት እንደገደለ አያቅም። አብረን እንከታተልላችኋለሁ ጋይሶች። ያንተ ልብ ፍቅር አያውቅም። ከድንጋይ እኮ ነው የተሰራው። ደግሞ ወቂው
ራስሽ ነሽ ከአንቺ ፍቅር እንዲይዘኝ ያደረግሽው። ከልጅነቴ ጀምሮ ታይቼ በማላቅበት አይን እያየሽኝ ይኸው ፍቅር ይዞኝ ቁጭ አለ። እሱን እንኳን ተው ሮቤል፣ ድራማ ነበር፣ ሁለታችንም እናውቃለን። አንተም ለጥቅም ነበር፣ እኔም ደግሞ ለጥቅሜ ነበር ስናስመስለኝ ነበረው። ትክክል እኮ ነሽ። ስንጀምረው ሁሉም ነገር ማስመሰል ነበረ፣ ግን ደግሞ በመሀል እኔ ጋር ያለው ስሜት ተቀየረና ከልብ ያፈቀርኩሽ። በአንተ መፈቀርኩ በጣም ነው የሚያስጠላው ሮቤል፣ እንዲከፋኝም አታደርግ። ተይ እንጂ ለሆነ በእናትሽ እንደዚህ ብለሽ ልቤን አትስበሪው። አንቺ ለእኔ በጣም ልዩ ሴት እኮ ነሽ። ተው፣ ይሄ መንገድ እንኳን አያዋጣም። በዚህ መንገድ ለመጠቀም የፈለግከውን ነገር ሌላ ዘዴ ይፈልግለት። እመኝ፣ እውነቴን ነው። ከአንቺ ድብና ያለ ፍቅር ይዞኛል። የፈለግሽው ማረጋገጫ ልሰጥሽ ይችላል። አንቺ ብቻ እመኝ። እኔም እኮ አሁን ይዞኛል። ከማ ከእኔ ነው ለሆነ የእውነት አፈቅርሽ? ምን? እኔ አንተን በሞት እንኳን ላፈቅር አልችልም። ከአድናን ነው ፍቅር ያዘኝ እንዴ? እንዲሁም ደግሞ ሮቤል ለሃናን እኔ እኮ አፈቅርሻለሁ በፊት እያስመሰልኩ ነበር፣ አሁን ግን በእውነት ነው ማፈቅርሽ ብሎ ይናገራታል። እሷ ደግሞ እኔ ብሞት ራሱ አንተን ማፍቀር አልፈልግምም አልችልምም ብላለች። ከዛ እኔ እኮ ከአንቺ ፍቅር ይዞኛል፣ እኔ እኮ አፈቅርሻለሁ፣ እኔ ማፈቅርሽ ሰው ነኝ ስላት፣ እሷ ደግሞ እኔንም ይዞኛል ስትለው ከኔ ነው ስላት፣ አይ አይደለም ከአድናን ነው ብላ መልሳለች ማለት ነው። አሁንም አንድ አይነት ነገር ውስጥ ነው ያሉት አድናንና ሮቤል። ሮቤል የሚወዳትን ሴት አድናንም ይወዳታል፣ አድናን የሚያፈቅራትንም ሴት ደግሞ ሮቤልም ያፈቅራታል። ጋይዞቼ በዚህ ውስጥ እንግዲህ ትልቅ ጠብ እንደሚፈጠር ነው የሚያየውና ሜራ ኦሬዲ ከመካከላቸው ወጥታለች ብዬ ነው የማስበው። ስታስገድደው የነበረችውንም ልጅ ይዛ ሄዳለች እና ሮቤል ደግሞ ያው መራመድ እንደማይችል አርጋ ነው ሜራ ራሱ አንቋ የገደላት ማለት ነው። ሮቤልን በጣም ማሳዝን ሁኔታ ላይ አርጋ ነው እና የሄደችው። ሉሃና ደግሞ አድናን እንደምታፈቅር እሱም እንደሚያፈቅራት ተነጋግሯሉ። ለመጋባትም እየተነጋገሩ ነው። ሉሃና ግን እኔ ሳራን ሳላገኝ ምንም ነገር ማድረግም ወይም ሰርጌንም ማድረግ አልችልም፣ መጀመሪያ እሷን ማግኘት አለብኝ ስትል ውድና የተወደዳችሁ አድናን የሚራን ሬሳ አገኝቶታል ማለት ነው። ሮቤል ደግሞ ከክላሱ እየወጣ ሮቤል ወደ ክላስ እየመጣ በበር ላይ ይገናኛሉ። ሮቤል በጣም በድንጋጤ ውስጥ ገብቷል ማለት ነው። አድናን ደግሞ ምን ሆነ ነው ደነገጥከው? ምን ተፈጠረ ስለው እንዴት ነው በሌለውበት ክላስ ውስጥ አለክ መጣክ ብዬ ነው እንጂ ምንም ነገር የለም ብሎ ሮቤል ይናገራል። አድናን ደግሞ የሚራን ሬሳ አይቶታል ማለት ነው። እሱ ለማረጋገጥ አድናን አይደለም በተራ ነገር አልታለል አንዴ እርጉዝ አይደለም ብለሽኛል። የዛኔ ስላናደድከኝ ነው እንደዚህ ያደረኩት እንጂ እውነት እርጉዝ ነኝ። ከማን እባክሽ? ከኔ ወይስ ከአንተ ነው? ከአድናን ጋር እንደሆነ ማታ ከተገናኘን ራሱ በጣም ረጅም ጊዜ ነው። ከአንተ ጋር ነው ብዙ ጊዜ ነው ማሳለፍ። ያንተ ልጅ ነው እንዴ? አንድ ነገር ልንገርሽ፣ ግንዱ ያልጠቀመ ዛፍ ልጣጩ አይጠቅምም። እሺ፣ ስለዚህ ምን ሚራ እገልሻለሁ። አንቺም ወሽ ልጅሽ መቼም በእኔ አትጠቀሙብኝም። ሁለታችሁንም ነው ማጠፋችሁ። በእኔና ባንተ በማያልቅልን ምንም በማያውቀው ጽንስ አትጉዱ። ልጃችንን አትጉዳው።
እሱማ ከተወለደ ነው የሚጎዳው። እኔም አንቺ መቼም ጥሩ ወላጆች ልንሆኑ አንችልም። ሰይጣን ነገር አግባብ ተናገር። አንቺ እኮ እግሬን ያሳጣሽኝ እርኩስ ሰይጣን ነሽ። እንዲህ ሰው ቆይ እንዴት ነው ቆይ የልጅሽን አባት እግሩን ሽባ የምታደርግ? ምን አይነት ሰው ነው? ዞሬ ካልወጋው ካላት ግን ያኔ ነው ቆርጦ። የእውነት በጣም አስመሳይ ሰው ነው። በጣም አስመሳይ። እንደ ፈሮት ከበድኩ አይደለ? ደግሞ የእናታችን አደራ እየበላ ነው። እኔንም የጎዳኝ የዋህነቴ ነው። እንደ ድሮ በዚህ መንገድ አንጀቱን እበላለሁ ብለህ ካሰብክ አይሆንም። ብሬድ ከነቃ አሁንም እቃ ነው የሚባለው። የሆነ ነገርም አድናለሁ ውስጥ ገብቷል እንዴ። በእኔ ላይ ያለውን እምነት እኮ እያጣ ነው። እመነኝ ወንድሜ፣ ደግሜ ይቅርታ ጠይቃለሁ። የኔ ጅላጅል ሳይቀድመኝማ መቅደም አለብኝ። አዎ ሮቤል ወይኔ አሁን እዚህ ጋር ሰው ያገኛል ተፈጠራችሁ። በኢየሱስ ስም ተያዘ።